አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእስማኤል ፈርኒቸር ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው የነዚህን የውብ የሆኑ የቡፌዎችን ዋጋና አንዳንድ ነገራቶችን እናያለን አንድ ላይ ኢንሻአላህ። ከዚህ በፊት እንደምታውቁት 2 ቪዲዮ ሰርቼላችኋለሁ። እነዛም ቪዲዮ ያላያችሁ ልጆች ካላችሁ ወደ ኋላ መለስ ብላችሁ መመልከት ትችላላችሁ። የቁም ሳጥን እና ቁም ሳጥን የዚህ የዶላብ የምንለው ማለት ነው። የነሱን ዋጋና ዲዛይን ለማምራት እንዲመቻችሁ አንድ ቪዲዮ ሰርቼላችኋለሁ። እንደዛም ደግሞ የአልጋና ከአልጋ ከነ ሁሉ ነገሩ ጠገም የሆነ የመኝታ ቤት አልጋ ወይንም ኮምፕሌት የምንለው ማለት ነው። የነሱንም አንድ ላይ ሰርቼላችኋለሁ። ያላያችሁ ልጆች መለስ ብላችሁ ብትመለከቱት ደስ ይለኛል። ለምን ይጠቅማችኋል ለማምራትም ለሁሉ ነገር ማለት ነው። ከነዋጋቸው አስቀምጫለሁ እና የዛን ያንን ቪዲዮ ሰራላችሁ። እኔ ማማከር የምትፈልጉት ነገር ካለ እንጠይቅላችሁ የምትፈልጉ ልጆች አናግሩኝ ብዬ ቁጥሬን አስቀምጬ ነበር ኮሜንት ላይ። በዛ መሰረት ብዙዎቻችሁ ቡፌ ነው የምትልኩልኝ እና የቡፌ ዲዛይኖች አስመርጪን ምናምን ነው የምትሉት። ለምን አንድ ላይ እንደዚህ በቪዲዮ አልሰራላችሁም ብዬ አስቤ ፎቶ አስልኬ ነበረ። እኔም ያው ልክ እነዛ እንዳደረኩት ሁሉ አንዳንድ እናንተ የላካችሁልኝም ፎቶ እንደገና ደግሞ ከራሴ የጨመርኩበት ፎቶዎች አሉ። የፎቶ ችግር አይደለም ማለት የዚህ ሀገር ቡፌ ለራሱ ብንጨምር እዚህ ጋር የፈለጋችሁትን መዳም ቤት ያለ ቡፌ ለራሱ ፎቶ አንስታችሁ ከወደዳችሁት ብትልኩላችሁ ያንኑ አስመስለው ይሰሩላችኋል ማለት ነው። ዋናው በደንብ በጥራት መስራታቸው ነው ተመራጭ የሚያደርገው። አሁን ወደ እነዚህ ቡፌዎች ዋጋቸው ስንት ነው እንዴት ነው ለምትሉት፣ ለጥራቱ እኔ እስከማውቀው ድረስ በጣም አስተማማኝ ነው ብዬ ነው ወደዚህ ያመጣሁትና በኮንፊደንስ የምናገረው ማለት ነው። እና የነዚህ ዋጋ ስንመጣ ከኮርነን ቡፌ ጀምረላችኋለሁ። ኮርነን ላይ የሚቀመጡ ቡፌዎች ቀጫጭን ሙሉ መስታወት ሆነው የሳሎን ቤት ኮርነር ላይ የሚቀመጡ ሙሉ መስታወት ናቸው። ግን ብዙ እቃዎች እንደዚህ ትልልቅ እቃዎችን ላይሸከሙልን ይችላሉ። እንዴ ለጌጣጌጥ ማስቀመጫ ነው የሚሆኑት። ታውቋቸዋላችሁ። እዚህ ጋርም እንትኑን አስገብቼላችኋለሁ፣ ፎቶቻችሁን አስቀምጫለሁ። የነዛ ዋጋቸው ከ5000 ጀምሮ እስከ 8000 ነው። ስለዚህ የዋጋ ችግር የለውም። እናንተ ፎቶን አንስታችሁ ስትልኩላቸው ይሄን ያህል ነው ይሏቸዋል ማለት ነው። ተከራክራችሁ እንደተለመደው ማሰራት የምትፈልጉት ለቤተሰብ ሙፋጃ ማድረግ ሊሆን ይችላል። ምክንያቱም እነዚህ እቃዎች በጣም አስፈላጊዎች ናቸው። ለምን አንድ ሰው ሳህን አጥቦ የግድ መሬት ላይ አያስቀምጥም። እንደገና ደግሞ በጣም ያማምራሉ። አሁን ላይ ብዙዎች የኪችን ካፕሌት እየተለመደ ስለሆነ ሳሎን ቤት ላይ ቡፌ ማስቀመጥ ትተዋል። ግን እቃ ቤትን ብናስቀምጠው በጣም አስፈላጊ ነገር ነው እና የነዚህ ደግሞ በብዛት አሁን የሚሰሩ ቡፌዎች 4 በር ያላቸው ሆኖ እስከ ሜትር ከ80 እስከ 2 ሜትር ድረስ ናቸው። እነዚህ ደግሞ 2 በር አላቸው። ያው ዲዛይን እናንተ እንደፈለጋችሁት ነው። ግን ብራቸው ምንም ያህል ትልቅ ይሁን ቡፌው እስከ 15000 ነው። ከ8000 ነው ግን የሚጀምረው ከ8000 ነው። ከ8000 ጀምራችሁ እስከ 15000 ነው። ከዚህ በላይ አይወስድባችሁም። ስለዚህ እኔ አሁን ይሄ እዚህ ነው ይሄ እንደዚህ ነው ልላችሁ አልችልም። ለምን ልጁ ጋር ስትሄዱ በዲዛይኑ በበሮቹ ብዛት በዲዛይናቸው ብዛት ዋጋው ስለሚለያይ ማለት ነው። ግን እዚህ ጋር እኔ ካቀረብኩላችሁ ቡፌ በጣም ትልቅ ተብሎ እኔ አንዳንዴ ማለት 6 በር ሲሆን በጣም ያስጠላል። 6 በር ኖሮት በጣም ትልቅ የሚባለው 2 ሜትር ከ40 ነው። 2 ሜትር ከ40 ነው። ያ ማለት 16000 እንደዛ ነው የሚሆነው። ግን ቡፌዎች 11000 12000 14000 እንደዛ ነው አሪፍ ቡፌዎች ተብለው የሚሸጡት ማለት ነው። ስለዚህ እናንተ ዋጋውን መያዝ ያለባችሁ ከ8000 እስከ 15000 ብር ነው ማለት ነው ኖርማሉ ቡፌ። እንደገና ደግሞ እቺ ኮርነር ላይ ትቀመጣለች ያልኳችሁ ቀጫጭኗ ቡፌ ደግሞ ከ5000 እስከ 8000 ድረስ ናት ማለት ነው። በዚህ ዋጋ ውስጥ ነው የሚታይላችሁ። ያ እንደነገርኳችሁ ቁመቱ የጎን ርዝመቱ ምናምን ስለሚለያይ አሁን እዚህ ጋር ይሄ እንደዚህ ነው ይሄ እንደዚህ ነው አላላችሁም። ባለሙያዎቹ ጋር እዚህ ጋር ያለውን ስክሪንሾት አድርጋችሁ ስትልኩላቸው እነሱ ዋጋውን አውጥተው ይሄን ያህል ነው ይሏቸዋል። ያው እናንተ ግምት መውሰድ አለባችሁ ነው ከነገርኳችሁ። አሁን
እኔ ነገርኳችሁን ወስዳችሁ አንዱን ስክሪንሾት ስታደርጉ ወይንም ደግሞ ስታዩት ይሄ ከ8000 እስከ 15000 ያለ ነው ብላችሁ መውሰድ ነው። አሁን እኔ እዚህ ጋር ያካተትኳቸው ፎቶ ላይ እስከ 15000 ነው የሚሸጡት፣ ግን የሚጀምሩት ከ8000 ነው። ዋጋቸው የሚለያይበት በዲዛይናቸው ነው። በብዛት 12000፣ 13000፣ 14000 ናቸው በብዛት የተለመዱት ማለት ነው። ይሄ ከጎንና ጎን አበባ ማስቀመጫ፣ የጌጣጌጥ ማስቀመጫ ያላቸው አሉ፣ 4 በር ሆኖ ማለት ነው። እነሱ አሁን 14000፣ ቁመታቸው ወደ ላይ 2 ሜትር የሆኑ የጎኑም እንደዛው ማለት ነው። እና እናንተ ስክሪንሾት አድርጋችሁ እንድትመርጡ ዲዛይኑን እንድትመርጡ ነው እንጂ እኔ እዚህ ጋር ያመጣሁላችሁ ዋጋውን አንድ ይሄ ነው አንድ ይሄ ነው እያልኩኝ እያንዳንዱ ዋጋ ልነግራችሁ አይደለም ማለት ነው። ያው ፎቶን ብቻ አቀናብሬ ከምለቅ አንዳንድ ሀሳቤን ልጨምርላችሁ ከማውቀው ብዬ ነው። እኔም ፎቶ ሲልኩልኝ ያው ጠያቂ ያለ አንዳንድ ነገር ከራሴን ፎቶ ጨምሬላችኋለሁ። ግዴታ እዚህ ጋር ያሉት ዲዛይን ብቻ አይደለም መሆን ያለባቸው። እናንተ ጋር ያሉት ዲዛይኖች ካሉ እኛ ይሄንን ፈልገው ብላችሁ ያንን ዲዛይን ላኩለት፣ እሱ ያንን ዋጋውን አውጥቶ ይነግራችኋል ማለት ነው። ዋናው ያው እንትኑ ነው የሚወስነው፣ የሚሰራበት ማቴሪያሉ ይወስነዋል። ጥራት ያለው መሆን አለበት። ይሄንን አስጠንቅቃችሁ ተናግራችሁ ጥሩ ነገር ይሰራላችኋል ብዬ ተስፋ አደርጋለሁ። ባታሰሩ ለራሱ ዲዛይኑ ማየቱ መምረጡ ስለማይከፋ ለጓደኞቻችሁ ሼር አድርጉላቸው ይሄንን ቪዲዮ። ይሄንን የነሱን እቃ ብቻ ሳይሆን ደግሞ እነሱ ያው የሚጠቅመን ነገር ኢትዮጵያ ላይ እንዲህ በተለይ አሁን ላይ ሰርፕራይዝ ሙፋጃ ማድረግ ጀምረዋል። ጓደኞቻችንን ማስታወስ አለብን፣ እናቶቻችንን፣ ቤተሰቦቻችንን ድንገት ማስደሰት አለብን። እንደዚህ አይነት ነገራቶችንም ገዝተን ብንሰጣቸው በተለይ ቡፌ ምናምን ለእናቶች በጣም ነው ደስ የሚለው። እኔም ለእናቴ ሞክሬ ስላየሁት ነው። በጣም ደግሞ ስለሚጠቅማቸውም ነገር ስለሆነ ነው። አልጋም ደግሞ ከነፈራሹ ገዝተው ያደርሱላችኋል። የህፃናት አልጋም አለ። ከዚህ በፊት መለስ ብላችሁ ደስ የሚል ቪዲዮዎች አሏቸው። የህፃናት አልጋ አንዲት ልጅ ለጓደኛዋ ከውጭ ሀገር ከዱባይ ሰርፕራይዝ ያደረገች አለች። በጣም ነው ደስ የሚለው። እንደዚህ አይነት ነገር ያው ስጦታ መሰጣጠት ደግሞ ሙሀባን ይጨምራል አይደል እንዴ? ስለዚህ ስጦታ መሰጣጣት ከፈለጋችሁ እንደዚህ አይነት ነገራቶችን አሰርታችሁ ማድረግ ትችላላችሁ። ብዙዎቻችሁ ደግሞ አይዛው ሲሄድ በአይኔ አይቼ ያሰራለሁ የምትሉም አላችሁ። በነገራችን ላይ እዛ እነሱ ጋር የምትሄዱ በፎቶ ነው፣ በአልበም ያስቀምጡና በፎቶ ነው የሚያስዋያችሁ። እዚህ ሙናችሁ በፎቶ ነው። ግን እንደኔ እንደ እህትነት ምክሬ ከእናንተ ተሽያ አይደለም፣ ግን እኔ እንደኔ እዚህ ሆናችሁ ብታሰሩ ይቀላችኋል። ለምን መሰላችሁ? እዛ ከሄድን በኋላ 12000 11000 በቀላሉ ማግኘት በጣም ነው የሚከብደን። ግን እዚህ ውጭ ሀገር ላይ ስንኖር 1000 ሪያል በአሁኑ ሰዓት እስከ 12000 ነው የሚመነዘረው። ያ ነገር ስለሆነ በ15 ቀን ደሞዛችን እነዚህን የምንፈልጋቸውን እቃ በሙሉ መግዛት እንችላለን ማለት ነው። አገር ስንገባ ደግሞ በጣም ነው የሚከብደው። ያው ሁላችን የምናውቀው ነገር ነው። እንኳን ለራሳችን እንዲያውጥተንበት ልንገዛ ቤተሰብ እንኳን ግዙ ብለን ብር ስንልክላቸው አይገዙበትም። ለምን? ብሩ በጣም ብዙ ሆኖ ነው የሚታያቸው። ሀገር ላይ ማግኘቱም በጣም ስለሚከብድ ነው። እኔ አልፈርድባቸውም። ሀቂቃ ማግኘትም በጣም ስለሚከብድ ኢትዮጵያ ላይ ባንዴ፣ ለዛ ነው። ለማንኛውም ይሄንን ቻናል ሼር አድርጉላቸው፣ ሰብስክራይብ አድርጉ። ለጓደኞቻችሁም እንዲ ግሩፕ ላይ ምናምን ሼር አድርጉላቸው። ማለት ይሄ ነገር ባይጠቅማችሁ እንኳን አይጎዳችሁም። ዋጋዎቹንም ማወቅ ይሁን ዲዛይናቸውንም መምረጥም ይሁን ዛሬ ባንፈልገው ኢንሻአላህ ለወደፊት ከዚህኛው ይሄንኛው ይሻለናል ብለን ለመምረጥም ይመቸናል። ስለዚህ ያው አይጎዳንም ቢጠቅመን እንጂ ማለት ነው። ባይጠቅመን እንኳን ለራሱ አይጎዳንም። ስለዚህ እንዲህ አይነት ጥሩ ነገራችን ሼር እንደራረግ። ኢንሻአላህ ከዚህ በኋላ ደግሞ አስቤያለሁኝ አገር ላይ ያሉ መጋረጃዎች፣ ትራስ ልብሶች በጣም የሚያማምሩ አሉ። እኔ አይቼ ማየት እስኪ ከብደኝ ማለት ማመን እስኪ ከብደኝ ድረስ የሚያማምሩ አሉ። እነዛም ለእናቶቻችንም ብንገዛ ለራሳችንም ብንገዛ በጣም አስፈላጊ ስለሆኑ የነዛን ኢንሻአላህ ፎቶዎቹ እንዲልኩልኝ አድርጌያለሁ። ቴሌግራም ላይ አቀናብሬ ለቅላችኋለሁ እስከ ስልክ ቁጥራቸው ማለት ነው እንጂ የነ ኡስማይልን ስራ ብቻ አይደለም የማቀርብላችሁ።
ለእናንተ ይጠቅማል፣ ለእኔ ጠቅሞኛል፣ አሪፍ መረጃ ነው ብታውቁት ጥሩ ነው ብዬ የምለውን ያስፈልገናል። መቼም ኢንሻአላህ ከስደት ተመልሰን ሀገራችን ላይ ገብተን እንደዚህ ጥሩን ህይወት እንኖራለን። ይሄ እቃ ያስፈልገናል። ሰው ሲኖር ደግሞ ያስፈልገዋል እቃና እነዚህ እቃዎች ያስፈልጉናል፣ ቤት ያስፈልገናል ብለን እናስባለን። እንግዲህ የሰው ልጅ ነንና ማሰብ አንተውም ማለት ነው። ስለዚህ ኢንሻአላህ ለእኔ አሪፍ ነው ብታውቁት ይጠቅማችኋል ብዬ ያሰብኳቸውን ነገር በአላህ ፍቃድ እንደዚህ ቪዲዮ እየሰራሁኝ ያስቀምጥላችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉና አሳውቁኝ። ኮመንትም ደግሞ ጻፉልን፣ የዚህን አቅርቤልን በሉኝ። እኔ ኢንሻአላህ ለወደፊት ረከቦቶችን እንደዚህ ትራስ ልብሶች፣ ትራስ እንደገና መጋረጃዎችን የሚሰሩትን ባለሙያዎች ጭምር ከነ ቁጥራቸው እያስቀመጥኩኝ ኢንሻአላህ ሰርቻ አስቀምጥላችኋለሁ። ከማቀውም አንዳንድ ጠያይቄ ጨማምሬበት ማለት ነው። አሁን ቪዲዮውን እስከ መጨረሻው እንድትከታተሉት እየጋበዝኳችሁ ከዚሁ እኔ ልሰናበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።